ውስጥ ያለው የግንኙነት ድባብ ደስ የሚላችሁ ካልሆነ ማለት ነው ስነ ልቦናዊ የሚመስሉ አልጋ ላይ የችሎታ ማነስ ሊያጋጥማችሁ ይችላል። ቶሎ መጨረስም ሆነ የብልት አለመቆም ችግር። ያንን ነገር ለማስተካከል ብዙ አይነት ነገሮች ማድረግ ትችላላችሁ። ከባለቤታችሁ ጋር ማውራት የመጀመሪያ ህክምና ሆኖ ማለት ነው። ከዛ በኋላ በቤታችሁ ውስጥ የተለያዩ ነገሮችን መሞከር ትችላላችሁ። ደብዘዝ ያሉ ላይቶችን መጠቀም ግንኙነት ድባቡን ቤት ውስጥ ያለውን ያስተካክለዋል። ከዛ በኋላ ከግንኙነት በፊት ወይ ብቻህን ወይ ከባለቤት ጋር ሙቅ የሆነ ሻወር መውሰድ ለግንኙነት ያለውን ጡንቻ ሪላክስ ስለሚያደርግ ግንኙነት ላይ ያላችሁ ነገሮች ከፍ ሊያደርግላችሁ ይችላል። ከግንኙነት በፊት እንደ ሀባብ እና ዳርክ ቸኮሌቶች መመገብ ለብልት መቆማችሁ ትንሽ አቅም ሊሰጣችሁ ይችላል። ከዛ በኋላ ደግሞ ሪላክስ ያደረገ ነገሮች ማድረግ። ስለዚህ ግንኙነት ብዙ ጊዜ ፕላን ባታደርጉትና እንደ አጋጣሚ ወይም እንደፈለጋችሁት ቀን ሳይወሰንለት ብታደርጉት ጭንቅላታችሁ የሚጨነቀውን ነገር ጭንቀቱን ይቀንሳል ማለት ነው። ባለቤታችሁ ደግሞ ቤት ውስጥ ብዙ አይነት ነገሮችን በማዘጋጀት በተለይ ደግሞ ሽታ፣ ቆንጆ ሽታ ያላቸው ነገሮች ምናምን ስትረስን ስለሚቀንሱ ቤት ውስጥ ያሉትን የግንኙነት ድባቦችን በማስተካከል የባልየውን የግንኙነት ፍላጎትም ሆነ ችሎታ ማስተካከል ይቻላል ማለት ነው። ግን ውጭ ያለው የስራ ጭንቀት ቤት ውስጥ የሚገባ ከሆነ ቤት ውስጥ ያለው የግንኙነት ድባብ ብዙ ጊዜ ማይደቅም ከሆነ በዛ ላይ ደግሞ ከባልና ከሚስት መካከል ብዙ አይነት ችግሮች ካሉ ስነ ልቦናዊ የሆኑ የስንፈተ ወሲቦች ሊያጋጥማችሁ ይችላል። ያ ነገር ወደ ሐኪም ቤት መታችሁ የምትሮጡት ሳይሆን ከባለቤታችሁ ጋር አውርታችሁ የምትፈቱት ነገር ነው የሚሆነው። ግን ጠዋት እንቅልፍ ተኝታችሁ ጭንቀት ሳይኖርባችሁ ጠዋት ብልታችሁ ማይቆም ከሆነ በየግንኙነቱ ደግሞ ቶሎ የምትጨርሱ ከሆነ ቶሎ መጨረሱ ደግሞ ሁለተኛ ዙር የሚሆን ከሆነ የዛኔ ስነ ልቦናዊ ነገሮች ሳይሆኑ አካላዊ የሆኑ ነገሮች ስላሉ የዛኔ ሆርሞን ላይ፣ ነርቭ ላይ፣ ደም ስር ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ ቼክ መደረግ ትችላላችሁ። በማንኛውም ስንፈተ ወሲብ መጠቀም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ።